ይገባዋል ወይ እንዴት ነው የሚሉ ሐሳቦችን በንጽጽር ባይዘው እስከ 100 ሚሊዮን ፓውንድ ነው የሚፈልገው አስቶን ቪላ ለሞርጋን ሮጀርስ። ከፍ እያለ የመጣ ዋጋ ነው። ከሌሎች ተጫዋቾች ከሚጠሩበት ሽያጭ ጋር በተገናኘ ተያይዞ ነው የሞርጋን ሮጀርስ ክፍያ ከጊዜ ወደ ጊዜ ከፍ እያለ የመጣውና ከዚህ አንጻር እንግዲህ የዝውውር ጉዳዮችን እየተነሱ ይገኛሉ። ዓለም ዋንጫውንም ዳሰስ እናደርገዋለን። ሶፊ እንደጀመርከው የዝውውሩ ጉዳዮችን በዚሁ ማቲያስ ፈርናንዴዝን ቀጠል እናድርግና ዓለም ዋንጫው ላይ ማንሳት የምፈልጋቸው ጉዳዮች ስላሉ ዓለም ዋንጫው ላይ አንዳንድ ነገሮችንም መረጃዎችንም መስጠት ተገቢ ነው ብዬ አስባለሁና እንደጀመርከው ዝውውሩን በዚሁ ትቀጥለው። ግርም እያመሰግናለሁ። ቀጣይ ትኩረታችን ማንቸስተር ዩናይትድ ላይ ነው የሚሆነው። ቀዮች ሰይጣኖች ማንቸስተር ዩናይትዶች ከዝውውር ጋር በተያያዘ እንግዲህ በዚህ የክረምት የዝውውር መስኮት አክቲቭ ከሆኑ ክለቦች ወይም በከፍተኛ ሁኔታ ዝውውር ከሚከውኑ ክለቦች መካከል ማንቸስተር ዩናይትድ በእንግሊዝ ፕሪሚየር ሊግ አንደኛው ክለብ ነው ማለት ይቻላል። ቁጥር አንዱም ክለብ ነው ማለት ይቻላል ዘንድሮ ከሌሎቹ ክለቦች አንጻር። ምክንያቱም ሌሎቹ ባለፉት ዓመታቶች የዝውውር ሂደታቸውን ሲያጠናክሩ የቆዩ ናቸው። ማንቸስተር ዩናይትድ ደግሞ የአሰልጣኞች በወጡ ቁጥር የአሰልጣኞችን ፍላጎት መሰረት የሚያደርግ እንደገና ቡድኑን የሚያጠናክር ደግሞ ዘንድሮ ወደ ሻምፒዮንስ ሊጉ መመለሳቸውና መሰል ነገሮች ያመጧቸው ተጽዕኖዎችን ተከትሎ በከፍተኛ ሁኔታ በዝውውሩ አክቲቭ ከሆኑም ክለቦች መካከል የሚጠቀስ ነው። ማንቸስተር ዩናይትድና ቶተናም የተፋጠጡበት ማቲያስ ፈርናንዴዝ በትልቁ የዚህ የክረምቱ የዝውውር መስኮት ማድመቂያ ነው ማለት ይቻላል። ማንቸስተር ዩናይትድ የዚህን ተጫዋች ዝውውር በተደጋጋሚ እንዳልነው ለመጨረስ ያልቻለበት ዋነኛው ምክንያት ወይም ዝውውሩን በተወሰነ መንገድ እያዘገየ ያለው የማድሪድን ውሳኔ እየጠበቀ ስለሆነ ነው። ማድሪድ የበርናንዶ ሲልቫ መምጣት ተከትሎ ቀጣይ ኢንዞ ፈርናንዴዝ ይከተላል። ስለዚህ ከማድሪድ የሚወጡ አንድና ሁለት የአማካይ መስመር ተጫዋቾች ይኖራሉ። እንደሚታወቀው ትናንት እነ ፍራንክ ጋርሲያን ለገበያ አውጥቷል። አሴንሲዮና ፍራንክ ጋርሲያን ለገበያ አውጥተውታል ሪያል ማድሪድ። ሞሪኖ አልፈልጋቸውም ብለዋል እና ሚዱ ላይም ይጠበቃል። ማን ነው? ካማቪንጋ ነው? ኦሪጌል ቹዋሚኒ ነው? ፍሬዴሪኮ ቫልቨርዴ ነው? አርዳ ጉለር ነው? እነዚህ ተጫዋቾች ቢያንስ አንዱ አለበለዚያ ደግሞ ሁለቱ ተጫዋቾች የመውጣት ዕድል ይኖራቸዋል። እና ማንቸስተር ዩናይትድ ፍሬዴሪኮ ቫልቨርዴ ወይም ኦሪጌል ቹዋሚኒን የሚያገኝ ከሆነ ከማቲያስ ፈርናንዴዝ ጋር ያለውን ነገር ሊተወው ይችላል። ጥሩ እኮ ሂዶበታል። የማቲያስ ፈርናንዴዝን ጉዳይ ቫሉዌሽን ሰርተዋል። የመጀመሪያ ቢድ ለማድረግ እየተዘጋጁ ነው። 60 እስከ 70 ሚሊዮን ፓውንድ ድረስ ማንቸስተር ዩናይትዶች ለመክፈል ወይም ለማስገባት እየተዘጋጁ ነው። ዌስትሃም ግን እስከ 85 ሚሊዮን ፓውንድ ድረስ ለዚህ ተጫዋች ዝውውር ይፈልጋል። ከ80 እስከ 85 ሚሊዮን ፓውንድ ድረስ እሱን አሁን ከፍተኛ ችግር የሆነው አንደኛ ሁለቱ ቡድኖች ቫሉዌሽን የሰጡት የዋጋ ሂደት እንጂ እስካሁን ዝውውሩ ይጠናቀቅ ነበር። ማንቸስተር ዩናይትድ በሰጠው ቫሉዌሽን ዌስትሃም የሚስማማ ቢሆን ድሮ ማለት ነው። ቶተናም አንገት ማስገቢያ ቀዳዳ ያገኙበት መንገድ ይሄ ነው፣ ሌላ አይደለም። ገንዘቡ ነው ቶተናም አንገታቸው እንዲያስገቡ እያደረጋቸው ያሉ። ቶተናም ሻምፒዮንስ ሊግ የማይሳተፍ ክለብ ከመሆኑ ጋር ተያይዞ ዘንድሮ በመጨረሻው ቀን ከወራጅ ቀጠና መትረፉን ተከትሎ እና መሰል ነገሮች ተያይዘው አንድ ተጫዋች ለቶተናም ሲሸጥና ለማንቸስተር ዩናይትድ ሲሸጥ እኩል ዋጋ ይሸጥ። በዛ ላይ የተጫዋቹ ኢንተረስት ይታያል። ተጫዋቹ ማንቸስተር ዩናይትድ ነው መቀላቀል የሚፈልገው። የተጋነነ የዋጋ ልዩነት ከሌለ የዋጋ ልዩነቱ ከፍ ያለ ከሆነ ለተጫዋቹን ቦነስ ሰጥተህ ከፍ ወዳለው ዋጋ ወደ ሰጠው ክለብ እንዲሄድ ጫና ልትፈጥርበት ትችላለህ። ተመሳሳይ ዋጋ ከሆነ የተጫዋቹ ምርጫ ነው የምታከብረው። ለምሳሌ ቶተናም 80 ሚሊዮን ፓውንድ ቢሰጥ ማንቸስተር ዩናይትድም 80 ሚሊዮን ፓውንድ ቢሰጥ ሁለቱም የተጫዋቹን ኢንተረስት ነው ከዛ በኋላ የሚጠየቀው ተመሳሳይ ዋጋ ከሆነ። አሁን ግን ልዩነት የሆነው ማንቸስተር ዩናይትድ ለመስጠት የተዘጋጀው ዋጋና ቶተናም ሊሰጠው የተዘጋጀው ዋጋ ቫሉዌሽኑ ከፍ ያለው ነው። ማንቸስተር ዩናይትድ 60-70 ድረስ 60 የመጀመሪያው ቢድ የሚያደርገው ነው ተብሎ ይጠበቃል። ከዛ እስከ 70 ድረስ ማክሲመም ሊሄድ ይችላል ተብሎ ይጠበቃል። ቶተናም ደግሞ ከ75 ጀምሮ እስከ 85 ድረስ ማለትም ዌስትሃሞች ቫሉዌት እስካረጉት ዋጋ ድረስ ለመጠጋት ተዘጋጅቷል። ይሄ ነው ልዩነቱ አድማጮቻችን። ይሄ ነው አሁን ቶተናም አንገት እንዲያስገባ ያደረገው እቺ ምክንያት ናት። ዌስትሃም የሚጠይቀውን ገንዘብ ለመክፈል ዝግጁ ስለሆነ ነው። ተጫዋቹ ማድሪድም ይፈልገዋል። ግን ማድሪድ ይሄንን ተጫዋች ቫልዩ የሚያደርገው
ማንቸስተር ዩናይትድ ባወጣው ስታንዳርድ አካባቢ ነው እና አርሰናል ይፈልጉታል ይህንን ተጫዋች ማቲያስ ፈርናንዴዝ። ተመሳሳይ ነው፣ ቫልዩዌሽን ናቸው፣ ዝቅ ያለ ነው። እንዲሁ ማንቸስተር ዩናይትድ ይሻላል የሰጠው ዋጋ። ሌሎቹ 50-55 ነው የሚያስቡት ተጫዋቹ እና አርሰናል እና ማድሪድ እና መሰል ክለቦች። ስለዚህ ይህንን መሰረት ባደረገ መንገድ የማቲያስ ፈርናንዴዝ ዝውውር እክል እየገጠመው ያለው በእነዚሁ ለምክንያት ነው። አንደኛ ቶተናም እጁን አስገብቷል። ያስገባው ቶተናም ደግሞ ጠንካራ ገንዘብ ለማስጠት ነው። ሁለተኛ ማንቸስተር ዩናይትድ በዛኛው በኩል ደግሞ የማድሪድን ውሳኔዎች እየጠበቀ ነው። ሴሪየል ዊነር የሆኑ አሸናፊ የሆኑ ተጫዋቾች ናቸው። ኦሪየል ቹዋሚን፣ ፍሬዴሪኮ ቫልቨርዴ የማሸነፍ ሜንታሊቲ ጭምር ይዞል የሚመጡ ናቸው። አውሮፓ ሻምፒዮንስ ሊግን ያነሱ በሀያሉ ሪያል ማድሪድ የተጫወቱ ተጫዋቾች ናቸው። ሲመጡ ይዞት የሚመጡ ኤክስፔሪንስ ቀላል አይደለም። ማቲያስ ፈርናንዴዝ ገና ሊያብብ ይችላል ብለህ የምታስበው ተጫዋች ነው አምና ካሳየው ብቃት አንጻር እንጂ እርግጠኛ ሆነ የተጫዋች በቃ ሃይ ሌቭል ኳሊቲ ነው የምትለው አይደለም። ምክንያቱም አንድ ተጫዋች የጥራት ደረጃው መለኪያ ነጥቦች መካከል አንዱ ኮንሲስተንሲ ነው፣ ወጥነት ያለው አቋም በየዓመቱ ማሳየት፣ ካለ ጉዳት መቀጠልና መሰል ነገሮች። ፈርናንዴዝ አንድ ዓመት የተመለከት ነው በዌስት ሃም። ኦሪየል ቹዋሚኒ 4-5 ዓመት ተመልክተኗል። ፍሬዴሪኮ ቫልቨርዴ ተመሳሳይ ነው። ምንም ጥያቄ በሌለው መንገድ ከምትፈልገው ሲስተም ከየትኛውም ሲስተም ጋር ፊት ሊያደርጉ የሚችሉ ተጫዋቾች ናቸው የምታመጣቸው። ዋጋቸው ተመሳሳይ ነው። ደሞዝ ብቻ ነው ሊጨምር የምችል ከማቲያስ ፈርናንዴዝ አንጻር። ቶተንሃም ቡድኑን ሙሉ በሙሉ ለመቀየር የተዘጋጀ ያለ ተጫዋች ነው። በቀጣይ ዓመት ቶተንሃም ከቋሚ 11 6 እና 7 ተጫዋቾችን ቀይሮ ሊገባ ይችላል። ዲዘርቢ ቡድኑን ሪቮሉሽናይዝ እያደረጉ ነው። በኃይለኛው ቡድኑን እየቀየሩ ያሉ አሰልጣኝ ናቸው። ተከላካይ መስመር ላይ ቫኔከን አስፈርመዋል፣ ሮበርትሰንን አስፈርመዋል፣ ማርኮስ ሴናሲን አስፈርመዋል። ልብ በሉ ከአራቱ ተከላካዮች 3 አዳዲስ ተከላካዮች ጨምረዋል። ፔድሮ ፖሮ ብቻ ነው በዚህ ቡድን ውስጥ የማይነካው የማይቀየር። ጂል ስፔንስ እና ፔድሮ ፖሮን ኢንተርቼንጀብሊ ይጠቀሟቸዋል ቀይ መስመሩ ላይ። ክርስቲያን ሮሜሮ ፍቃድ ተሰጥቶታል እንዲወጣ ከቶተናም መውጣት ይችላል ብሏል። አልፈልገውም ብሏል ዲዘርቢ። እነ ማንቸስተር ዩናይትድ እነ ባርሴሎና የተጫዋች ፈላጊዎች ናቸው። ይውጣ ፈቅጃለሁ ብሏል ዲዘርቢ። ቫኔከ ሲደርስላቸው ዲዘርቢ ማን ነው ክርስቲያን ሮሜሮ መውጣት ይችላል ብሏል። ሚኪ ቫንደቬን ነው እንዲሁም ከሳቸው ሲስተም ጋር ይሄዳል በሚል ሊያቆዩት የሚፈልጉት ከቫኔከ ጋር ወይም ከማርኮስ ሴናሲ ጋር ሊያጣምሩት የፈለጉት ተጫዋች እሱን ነው። ሚዱ ላይ ተመሳሳይ ለውጦችን ለማድረግ እየተዘጋጁ ነው። ሉካስ ቤርጋቤል ዛሬ ፍቃድ ተሰጥቶታል በይፋ ከቶተንሃም መልቀቅ ትችላለህ ተብሏል። ስዊድናዊ ሉካስ ቤርጋቤል እዚህ ቦታ ላይ የሚያመጧቸው ተጫዋች ስላሉ ነው ይህንን ውሳኔ የወሰኑት። የቶተንሃም እቅድ ሚዱን በማቲያስ ፈርናንዴዝ እና በሳንድሮ ቶናሊ መገንባት ነው ዋነኛ እቅዳቸው። ለሁለቱ ተጫዋቾች ዝውውር እስከ 180 ሚሊዮን ፓውንድ ድረስ ለመክፈል ገንዘብ አዘጋጅተዋል ቶተንሃሞች። ማቲያስ ፈርናንዴዝ እና ሳንድሮ ቶናሊን ሚዱ ላይ በማጣመር ማለት ነው። በዚህ ሂደት ውስጥ እንደጠቀስኩት እንደ ቤርጋቤል አይነት ተጫዋቾች ይወጣሉ። የብስ ቢሱማ ይወጣል። በዚህ ሂደት ውስጥ ኢቨን ቤንታንኩር ሊነካ ይችላል እንደ ሁለተኛ አማራጭ ካልተጠቀሙት። ስለዚህ እነዚህን መሰረት ያደረገ ዝውውር ዋናው የአሰልጣኝ ዲዘርቢ ውሳኔ ወይም ትልቁ ስራቸው ላይክ የቶተንሃም የማንቸስተር ዩናይትድ ችግርም ተመሳሳይ ይመስላል። ያንን መሰረት በማድረግ ይመስላል ዲዘርቢ ጣሊያናዊ አሰልጣኝ ትልልቆቹ ዝውውሮች ሚድፊልደሩ ላይና ተከላካዩ ላይ እንዲያደረጉ። ቫኔኬን በ52 ሚሊዮን ፓውንድ አምጥተዋል። ማርኮስ ሴናሲና አንድሬ ሮበርትሰንን በነፃ ዝውውር አምጥተዋል። ሚዱ ላይ በ180 ሚሊዮን ፓውንድ እነዚህን ሁለት ተጫዋቾች ከጨመሩ ከፊቱ ላይ ብዙ ችግር የለበትም ቶተንሃም። እንደ ሪቻርልሰን፣ ጄምስ ማዲሰን ቤርጋቤል ሊወጣ ነው አይደል? ጥያቄ ጠየቀ። ቤርጋቤል ይወጣል። በይፋ ጠየቀ። ልቀቁኝ ብሏል። ለቃለሁ አልፈልግም መቆየት አልፈልግም። ስለዚህ መሐመድ ቅዱስ ይነሳል። እንደዚሁም ስዊድናዊው በአመቱ ሙሉ በጉዳት ሳይጫወት የሰነበተው ሌላኛው የአጥቂ መስመር ተጫዋቾች ኩልሲቪስኪም አላቸው እና አጥቂው ላይ ብዙ ችግር የለም። እነ ማቲያስ ቴል እነ ኦዶበርት አይነት ተጫዋቾች ሲጨምር ደግሞ ፉል ነው በቃ ቡድኑ። አጥቂው ላይ ብዙም አጥቂውን የሚጨምረው አይደለም። ምናልባት አፕግሬድ ካላረከው ለምሳሌ ሶላንኪን አስወጥታ አይጎር ቲያጎን እንደዚህ አይነት ዝውውሮችን ካላረክ በስተቀረ ያን ያህል
አስፈላጊ ዝውውር ላይሆን ይችላልና ቶተናም አንዱ በደንብ ተጠናክሮ ሊመጣ የሚችል ቡድን ከመሆኑ ጋር ተያይዞ ሳንድሮ ቶናሊን እና ማቲያስ ፈርናንዴዝን ለማምጣት እየሰራ ያለበት ሂደት ነው ያለው። ማንቸስተር ዩናይትድ በዚህ ዝውውር ውስጥ ወይም በማቲያስ ፈርናንዴዝ ዝውውር ውስጥ እየዘገየ ያለበት ሂደት ዋጋ እንዳያስከፍለው ያሰጋል። ማቲያስ ፈርናንዴዝ ወደ ቶተናም ከሄደ እና ማንቸስተር ዩናይትድ ታርጌት የሆኑ ዝውውሮችን ካልነካ፣ ለምሳሌ ቹዋሚኒን ካላመጣ፣ ፍሬዴሪኮ ቫልቨርዴን ካላመጣ፣ እንዲህ አይነት ዝውውሮችን ካልፈጸመ የኋላ ኋላ ዋጋ እንዳያስከፍለው ያሰጋል እና ይሄ ዝውውር በከፍተኛ ሁኔታ አጣብቂኝ ውስጥ የገባ ዝውውር ይመስላል በተወሰነ መንገድ ለማንቸስተር ዩናይትድ። አሁንም ማንቸስተር ዩናይትድ በነገራችን ላይ ልብ ማለት ያለባቸው ማንቸስተር ዩናይትድ አሁንም ዝውውሩን የሚመራው ቡድን ክለብ እሱ ነው። የማቲያስ ፈርናንዴዝ ቅድም የጠቀስኳቸው ሪዝኖች ናቸው ከዝውውሩ ሊያስወጡት የሚችለው የገንዘቡ ጉዳይና ማድሪድን ማንቸስተር ዩናይትድ ከመጠበቁ ጋር ተያይዞ ማለት ነው። ከዛ ውጭ ግን ማንቸስተር ዩናይትድ የክርስቲያን ሮሜሮን ዝውውርም ለመጨረስ ስራዎችን ወይም መሰረቶችን የመስራት ሂደቶችን እየከወነ ነው የሚገኘው። ዛሬ ደግሞ የሙሪሎ ዝውውር ላይ የኖቲንጋም ፎረስት ተከላካይ ሙሪሎን ለማምጣት ማንቸስተር ዩናይትድ ይፈልጋል። ሃሪ ማጉዌርን ሊሸጡ ሳያስቡ አይቀርም ማንቸስተር ዩናይትዶች። 1 ዓመት ተጨማሪ ኮንትራት ፈርመዋል። ግን ገዢ ካገኙ ጥሩ ገዢ ካገኙ ሃሪ ማጉዌርን ሊያስወጡት ይችላሉ ተብሎ ይጠበቃል። ስለዚህ ያንን መሰረት ባረገ መንገድ የኖቲንጋም ፎረስትን ብራዚላዊ ተከላካይ ሙሪሎንም ወደ ቡድናቸው በተከላካይ መስመር የማጠናከር ስራ ላይ ለማምጣት እየተዘጋጁ የሚገኙበት ሂደት እየተመለከት እንገኛለን። እስካሁን ማንቸስተር ዩናይትድ 1 ተጫዋች ነው ያስፈረመው። ነገራችን ኤደርሰንን ብቻ ነው የጨረሱ። ሌሎቹ ዝውውሮች በንጥልጥል ያሉ ናቸው። ቶሎ ቶሎ ዝውውሮች መጨረስ ካለባቸው ክለቦች መካከል ማንቸስተር ዩናይትድ በትልቁ ይነሳል። በትልቁ በጣም የታመሙ ቦታዎች አሉ፣ እነሱን ማስተካከል። የለቀቁ ተጫዋቾች አሉ፣ የሚለቁ ተጫዋቾች አሉ። እነዚህም መሰረት ባደረገ መንገድ ከፍተኛ ማስተካከያዎችን ከማንቸስተር ዩናይትድ የሚጠበቅ ይሆናል። ሌሎች ጥያቄዎች እየተነሱ ነው ያሉት። በተወሰነ መንገድ መለስ አድርገን እንሂድ። ሊቨርፑል ጋር በተያዘ የሊቨርፑል ጉዳይ ያው ትኩረታቸው ሊቨርፑሎች ያን ዲያሞንዴና አዳም ዋርተን ላይ ነው በትልቁ እየሰሩ ያሉት። የተሻሻለ አዲስ ነገር የለም። የዲያሞንዴ የመጀመሪያ ጥያቄ ውድቅ ተደርጎባቸዋል። ሁለተኛ ዙር ጥያቄ ለማቅረብ እየተጓዙ ይገኛሉ። ጠንከር ያለ ገንዘብ ግን ገርሞኛል። ዲያሞንዴ መቶ ቀርቦለት ውድቅ መደረጉ በጣም ገርሞኛል። 19 ዓመት ታዳጊ በዚህ ልክ ወደ 111 አካባቢ ቀጣይ ሊያቀርቡ እየተዘጋጁ እኮ ነው። ከባድ ነው። በእርግጥ ታለንትድ ነው ልጁ፣ ምንም ጥያቄ የለም። ግን ገና እኮ ነው፣ ገና 19 ዓመቱ ነው። ገና በዚህ ደረጃ ብዙ ጊዜ በዚህ ዕድሜ ወደ ግፋ ቢል እንኳን 80 70 አካባቢ 60 አካባቢ ነው ለእነሱ የሚከፍለው እንደዛ። አሁን እኮ ገበያው ፉክክር ሆነ ሶፊ፣ እና በዚህ በፉክክር ሂደት ውስጥ ሌሎችም እከሌ ይሄን ያህል ካወጣ ይሄኛው ተጫዋች ለምን ይሄን ያህል አይወጣም የሚል ፉክክር ክለቦች ገቡ። ለዛ ነው እኮ አሁን ሞርጋን ሮጀርስን ብታየው አርሰናል ወደ 70 አካባቢ አገኘዋል ብሎ ነበር የጠበቀው። ግን አሁን ኦልሞስት 85 ለማቅረብ ተዘጋጅቷል። ቀጥሎ ወደ 100 እንደሚጠጋ ነው እየተገመተ ያለው። ለዲዮማንዴ 100 ሪጀክት ከተደረገ ለሞርጋን ሮጀርስ አስበው ምን ሊሆን እንደሚችል ማለት እና ክለቦችን እያዩ ዋጋ እየጨመረ አንዱን እያየ ለተጫዋቾች ዋጋ እየጨመረ መጥቷል ከዝውውሩ ጋር ተገናኝቶ። በጣም አሪፍ ሰው ሊቨርፑል ላይ ያለው ነገር ይሄ ነው። የዲያሞንዴ ጉዳይ ነው እንግዲህ የሚጠበቀው። ተጨማሪ ገንዘብ ይዞ ይሄዳሉ ተብሎ ይጠበቃል ሊቨርፑሎች። ከቼልሲ ጋር ተያይዞ ቼልሲዎች አሁንም ማጠናከር የሚፈልጉት አንደኛው የግብ ጠባቂው ዲፓርትመንት ነው እና ሌላኛው ያው የኩኩዌያ ቦታ በአስቸኳይ መሸፈን አለበት ተብሎ ይታመናል። ጃረላቶን ነው የታጨው ለቦታው፣ ግን ዝሮ ለሱ ምክትል ይሁን ከሱ በላይ የሚሆን አንድ ተጫዋች ቼልሲ ማስፈረሙ አይቀርም። ሌላው የኤንዞ ፈርናንዴዝ ምትክም ይፈልጋል ወደ ማድሪድ የሚሄድ ከሆነ ኤንዞ አማካኙን ማጠናከሪያ። የማል ተከላካይ ላይም በትልቁ ቼልሲዎች እየሰሩ ነው። አንዱ የኢንተር ሚላኑን ባስቶኒን እቅዳቸው ውስጥ አስገብቷል። ባርሴሎና ይፈልገው ነበር፣ ግን ባርሴሎና የዚህ የቅድም ግርምሻ ያነሳው የተጫዋቹ ዋጋ መናር ከውድድር እያስወጣው ነው። የደሞዛቸው ከፍ ማለት፣ የዝውውሩ ዋጋቸው ከፍ ማለት ባርሴሎናን እያስቸገረ ነው። ተጫዋቾቹ ፈቃደኛ ናቸው ለመቀላቀል፣ ግን የሚሰጣቸው ዋጋ እና ባርሴሎና ሊያቀርብ የሚፈልገው ዋጋ በጣም የተለያየ የሆነ ነው እና ባስቶኒን ይፈልጋል አሰልጣኝ ጃቢ አሎንሶ። ከተሳካ በጣም ትልቅ ዝውውር ነው። በጣም ቼልሲ በጣም የሚጠቀምበት ዝውውር ነው ባስቶኒ። ዲየጎ ኮስታን ከፖርቶና ባስቶኒን አሁን ላይ አጥብቆ እየፈለጉ ነው። የመሀል ተከላካዩ መረጋጋት ያንሰዋል። ታዳጊ ወጣቶች ናቸው የሚመሩት በአብዛኛው። እነ ቻሎባ እና ቺምፖንግ
ነው በብዛት ሲጫወቱ የምንመለከታቸው። ዴቪ ኮሊን እንኳን ትንሽ ምራቁን አጥ ያደረገ ይመስላል። ጥሩ እየመጣ ያለ ተከላካይ ነው እና ያንን የሚያረጋጋ በጣም አውሮፓ ቀመስ ትልቅ ልምድ ያለው ተጫዋች ይፈልጋል። ባስቶኒ ምናልባት የአውሮፓ ሻምፒዮንስ ሊግ ቡድኑ ስለማይሳተፍ እሱ እክል ሊሆንበት ይችላል ተብሎ ነው የሚጠበቀው። ማንቸስተር ሲቲ ትኩረቱ ሁሉ ኤሎት አንደርሰን ላይ ነው። እንግዲህ በዚህ ሳምንት ይጠናቀቃሉ ተብሎ ከሚጠበቁ ዝውውሮች መካከል ነው። በአሜሪካ የሕክምና ምርመራ ሊያደርግ ይችላል ተብሎ ይጠበቃል። ኤሎት አንደርሰን የኖቲንጋም ፎረስትን ቫሉዌሽን ለማሟላት ወይም የሰጣቸውን ዋጋ ለመሸፈን ሲቲዎች ዝግጁ መሆናቸውን የመረጃ ምንጮች እየጠቀሱ ይገኛሉ። አድማጮቻችን የአጋሮቻችን መልእክቶች እናስደምጥና በቀጥታ ወደ ዓለም ዋንጫው ዛሬ ምሽት ሊዮኔል ሜሲ ይጫወታል። ግርምሾ የሚያዘጋጃቸው ከዓለም ዋንጫው ጋር የተያዙ መረጃዎች አሉ። እናት ባንክ የዚህ ፕሮግራም የክብር አጋራችን ነው። ይመቻችሁ እያላችሁ ይገኛል። እናት ባንክ በልዩነት የባንክ አገልግሎቱን ከጊዜ ወደ ጊዜ እያዘመነ እያሳደገ ይገኛል። ሁሉም አይነት የባንክ አገልግሎት አሉ። ኢንተርኔት ባንኪንግ፣ ሞባይል ባንኪንግን ጨምሮ የትኛውም አይነት ዘመኑ የዋጃቸው የባንክ አገልግሎቶችን አዘጋጅቶ እየጠበቀዎት ነው። የእናት ባንክና ሌሎች አጋሮቻችን መልእክቶች ዲጄ ዴቭ ያስደምጠንና በቀጥታ ወደ ዓለም ዋንጫው እናምራለን። እናት